ሶመር የሴት ልጅን የቀማችብኝ ቅጣቷን መቀጣት አለባት በዚህ መንገድ አይደለም ቅጣቷን የምትቀጣው ቱርካን አንቺ እሷን ለመበቀል ስትይ ልጇን መጉዳት የለብሽም በቃ ቱርካን መሆን ያለበትን ነገር ነው ያደረኩ ያለሁት እጄ እሷን ማናገሬም ክሱንም ማቋረጤ መሆን ያለበት ነገር ነበር ምን ክሱን አቋረጥኩ ሶመር ሚኔ እንድትፈታ አው ቱርካን አለበለዚያ ከባድ ችግር ይፈጠራል ለኪራዝም ለኔም ለሁላችንም ጥሩ አይሆንም በቃ ክሱን ማቋረጤ የግዴታ መሆን ያለበት ጉዳይ ነው ሶመር በፍጹም ክሱን አታቋርጥም በፍጹም ቱርካን አደርገዋለሁ ሶመር አደርገዋለሁ ቱርካን ሶመር ያንን ክስ ካቋረጥ ሚኔ ከተፈታች በእውነት ይቅራል የለም ሶመር ይቅራል የለም ሶመር እማዬ ስልክ እየጠራ ነው ዶኑሽ የኢዝምር ባስ ያመልጠናል ግቢ ባሱ ያመልጠናል ቶሎ መሄድ አለብን ግቡ ልጆች እንሂድ ነስሪን ዳሪያና ዶኑሽን ይዛ ወደ ኢዝምር ለመሄድ ባስ ማቆሚያ መሄድ ጀምራሉ እነሱ እንደሄዱ ሳዲቅ እየተሻኮረ ይደርሳል ዶኑሽ ዳሪያ ሳዲቅ ቤቱን ሙሉ ያስሳል ማንም አልነበረም ዳሪያ ዶኑሽ ነስሪን እቃቸውን ሰብስቦ ሄደዋል እነ ዳሪያና ዶኑሽ ነስሪን ወደ ባስ ስቴሽን ደርሶ ወደ ኢዝምር የሚሄድ ባስ ውስጥ ሲገቡ ሳዳር እዛው ባስ ውስጥ ነበር ዶኑሽ እሱን ስትመለከት እንደ መደንገጥ ትላለች ከግማሽ ሰዓት በኋላ ወደ ኢዝምር ይደርሳሉ እናቴ ነስሪን ሻንጣችሁን የሚያዝ ይችላል ችግር የለውም ልጄ አመሰግናለሁ እኔ ምልህ ሳዳር ዩኒቨርሲቲ መግቢያችሁ ቀን ገና ነው እስከዛ የት ነው የምታርፈው ከማን ጋር ነው የምትኖረው ከአጎቴ ልጅ ጋር ነው የምኖረው ማለት ከስሎማን ልጅ ኢብሮን ጋር ነው የምትኖረው አዎ ወይዘሮ ነስሪን እሷም እዚህ ተማሪ ነች ቀደም ብለን ከመጣን የተከራየንበት ቤት ውስጥ ነው የምናርፈው እማዬ ኢብሮንን ታውቂያታለሽ እንዴ አዎ ኢብሮን ማለት የሳዳር ያጎቱ ልጅ ነች በዚህም ጊዜ ዶኑሽ ሳዳር ልክ መሆኑ እሷ መሳሳቷ ገብቷ አምና አንገቷን ትደፋለች ወይዘሮ ሚኔ ከሱ ስለተነሳለሽ ልትፈቺ ነው ነገ ጠዋት ከዚህ ተወጫለሽ ቃሽን አዘገጃጂ በቃ ልትፈቺ ነው እውነትሽ ነው ልፈታ ነው ክሱ ተነሳለኝ አምላኬ ልወጣ ነው ከዚህ ልወጣ ነው ነፃ ልወጣ ነው ከዚህ ልሄድ ነው ልፈታ ነው ከዚህ ወዴትም አትሄጂም ህፃን ልጅ እኮ ነው የገደልሽው አንቺ ነብሰ ገዳይ ማንሽ አንቺ ታውቂኛለሽ እኔን ቆይ ማን አባሽ ሆነሽ ነው የምትናገሪኝ በደንብ ነው ማቅሽ አንቺ ህፃን ልጅ የምትገይ ነብሰ ገዳይ ሴጣን ሚኔና ሴቷ አንድ ሁለት እየተመላለሱ በመጨረሻም ሴቷ ዘላ መጣ ሚኔን መደብደብ ትጀምራለች ይህን ታራሚ ሁሉ ሲጨው የእስር ቤቱ ጠባቂዎች መጥተው ሚኔን ከሴቷ ይታደጓታል ይሄውልሽ ከዚህ ሳትወጪ ገና እገልሻለሁ በእውነት አልተውሽም ነስሪን ዳሪያ ዶኑሽ ለጊዜው ማረፊያቸውን ሳዳር ቤት አድርገዋል ሳዳርና ያጎቱ ልጅ ቤት ውስጥ ትልቅ እንግዳ እንደመጣ ሹር ጉድ እያሉ ያስተናግዷቸዋል ዶኑሽ ሳዳር ለተናገረችውና እንደዛ ፊት ለነሳችው ደፍራ ይቅርታ ባትጠይቀውም ሳዳር መንገዱን ፈጥሮላት ጥንዶቹ እንደ ወትሮ ሰላም ሆነው ፍቅር በፍቅር መሆን ይጀምራሉ ዳሪያ ደግሞ በዶኑሽ አማካኝነት ሙስጠፋን ተዋውቋለች ከሙስጠፋ ጋር ጥሩ ጓደኝነት የሚፈጠሩ ይመስላሉ ቴክስት ይደራረጋሉ ስልክ የተደዋወሉ ምሽት ላይ ይጀናጀናሉ ኦዛር ምንድነው ነገሩ በዚህ ሰዓት እዚህ ምንድነው የምትሰራው ምንድነው ችግር አለ እንዴ ሲቢላይ ላስጠነቅቃችሁ ነው እዚህ ድረስ የመጣሁት እባክሽን የጀመርሽውን ነገር አቆሚ ከቱርካን ጋር የጀመርሽውን ስራ ተይ ምንድነው ነገሩ እማዬ ስራ አትስራ ነው የምትለው የፈለጋችሁትን ስራ መስራት ትችላላችሁ ምንም ማድረግ ትችላላችሁ ነገር ግን ከቱርካን ጋር አይደለም በቃ ከዚህ ሂዱ ወደ ኢዝምር ተመለሱ እዛ ሂዱ እኔ ለእናንተ ቤገዛለሁ ገንዘብ ሰጣለሁ የፈለጋችሁትን ነገር ማድረግ ትችላላችሁ ኦዛር እኛ ከማንም ምንም እርዳታ አንፈልግም ያንተን እርዳታ ደግሞ አንፈልግም ሲቢላይ ይኸውልሽ እያስጠነቅቋችሁ ነው ከሰዓት ጋር የተጫወታችሁ ነው በኋላ የሚቆጫችሁን የምትጎዱበትን ነገር እያደረጋችሁ ነው ባንቺና በሙስጠፋ ላይ ከባድ ችግር ነው የምትፈጥሪው ከዚህ የትም አንሄድም እዚህ ነው የምንኖረው ይሄ ቤታችን ነው በቃ እዚህ ነው የምንኖረው ለእናንተ ስለማስብ ነው ይህን ነገር ማስጠነቅቃችሁ ከባድ ችግር ውስጥ የገባችሁ ነው ቢገባሽ ከሰዓት ጋር ነው ጨዋታ የጀመርሽው ሶመርና ቱርካን በሚኔ ጉዳይ እስካሁን እንደተኮራረፉ ነው በትንሽ በትልቁ ቱርካን ሶመር ላይ ታኮርፋለች ልታናግረው አትፈልግም ፊት ነስተዋለች አይላ እግሬን በጨው መታጠብ አለብኝ አዲሱ ጫማ እግሬን አሳሞኛል ጨው አምጪልኝ እስኪ ቱርካን ወዴ እባክሽን ተረጂኝ እንደዚህ አትሁኚ አንቺ ስታኮርፍብኝ ሁሉ ነገር ግራ ነው የሚሆንብኝ
ሶመር አትንካኝ ሶመር። አይዞሽ አላሳምምሽም። ቀስ እያልኩ ነው ማጥብሽ። ሶመር ቆይ ምን እያሰብክ ነው? ምን እያረክ ነው? የምታቆስለኝ አንተ ነህ። መልሰህ ደግሞ ላክምሽ ላጽናናሽ አለሁልሽ ትለኛለህ ሶመር። በቃኝ። እኔ ሶመር በዚህ አይነት ሁኔታ መኖር አልፈልግም። ቱርካን እባክሽን ተረጂ። ሚኔ ከእስር ቤት ካልወጣች ኪራዝ ልጄ የከባድ ችግር ውስጥ ነው የምትገባው። ሶመር የኛ ልጅስ የኛ ያልተወለደች ልጃችንስ? ይኸው ፎቶዋን እዚህ ሰቅለናል። ግን ያቺ ሴት ልጃችንን ገላለች እኮ ሶመር። ዶክተሩ ምን እንዳለኝ አልሰማህም እንዴ? ምናልባት ከዚህ በኋላ የልጅ እናት ላትሆኚ ትችያለሽ፣ ልጅ ላትወልጂ ትችያለሽ እኮ ነው ያለኝ። እና እንዴት ብለህ ነው ያቺ ሴት ከእስር እንድትፈታ የምታደርገው? እባክህን ሶመር ይህን አታረግ እባክህን። ሚኔ መታሰር አለባት። ለሰራችው ስራ ቢያንስባት ነው እንጂ ይሄ በዝቶባት አይደለም። እባክህን ሶመር እባክህን ሶመር ክሱን አታንሳው እባክህን ሶመር ምንም አትለኝም? በጣም ጥሩ ሶመር በጣም ጥሩ። ሚኔ ጉዳዩን ሁላ ጨራርሳ ሻንጣዋን ይዛ ከእስር ቤት እየወጣች ነው። ይኸውልሽ ተመልሰሽ መምጣትሽ አይቀርም። የዛኔ ደግሞ ልክሽን ነው ማሳይሽ። የዛኔ እገልሻለሁ። ወይዘሮ ሚኔ ችግር አትፍጠሪ። በቃ እንውጣ። እገልሻለሁ። ተመልሰሽ ትመጫለሽ። ቱርካን ውዴ እንዴት አደርሽልኝ? ሀብሉ ለኔ ስጪኝ፣ እኔ ላርግልሽ። አልፈልግም። ያንተ እርዳታ ነው ያስፈልገኝ። መልሰሽ ነው እዚህ የመጣሽው? ልጄን ማየት መፍትሄ የለኝም እንዴ? ልጄን በቃ አሳዩ። ልጄን አፍቃኛለች። ምን? የሚኔን ድምፅ አይደል የሰማሁት? ሚኔ ነች አይደል? ልጄን አፍቃኛለች። ልጄን ለማየት ነው የመጣሁት። ችግር አትፍጠሪ። ከዚህ ሂጂ ብዬሻለሁ። ሚኔ ምንድነው በዚህ ምስሉ? ለምንድነው ወደዚህ የመጣሽው? ሶመር ምንድነው የምትለው? ልጅሽን ማየት ከፈለግሽ መተሽ ማየት ትችያለሽ አላልከኝም? ቆይ ምን ተባብለን ነበር? አፍሽን ዝጊ። ነይ አሁን ነይ ወደዚህ። አፍሽን ዝጊ። ይኸውልሽ ልጅሽን ለማየት ከፈለግሽ አንድ ስልክ እኔ ጋር መደወል በቂ ነበር። ወደዚህ መምጣት አያስፈልግሽም ነበር። አሁን ልጅሽን አታይም። ሌላ ቀን መተሽ ታያለሽ። አፍሽን ዝጊ። ምንም አይነት መልስ አልፈልግም። ሻንጣሽን ይዘሽ ዕቃሽን ሰብስበሽ ከዚህ ትሄጃለሽ። የፈለግሽበት ሂጂ። እናንተ ውሸታሞች ናችሁ። ቱርካን ሁሉ ነገር ያንቺ ጥፋት ነው። ሁሉ ነገር። ሴትዋ እስር ቤት አርፋ ባለችበት አንቺ ሶመር ኪራዝ ሆናችሁ ፎቶ ተነስታችሁ ላክሽላት። ከዛ በኋላ ሴትዋ አበደች። ይሄ ሁሉ ነገር ተበጠበጠ። በአንቺ ምክንያት ሁሉ ነገር የሆነው። ውሸታሞች ናችሁ። ሶመር ዋሽተኛል። በጣም ውሸታም ነህ። ክሱን ላቋርጠው ነው እንጂ አቋርጫለሁ አላልከኝም። በጣም ባለጌና ውሸታሞች ናችሁ። አንቺ አፍሽን ዝጊ። እማዬ ምን እያረግሽ ነው? ቆይ በዚህ መንገድ ችግሮቹ የምታስተካክል ይመስልሻል? ሁሉም ነገር እማዬ በዱላ አይደል የሚፈታው? እባክሽን እማዬ ተረጋጊ። ቱርካን እየተበሳጨች ወደ ክፍሏ ገብታ ልብሶቿን ወደ ሻንጣ ውስጥ አድርጋ ዕቃዋን ሰብስባ ልትሄድ ስትል ሶመር ይመጣል። ቱርካን ወዴትም ሄዳችም? ሄዳለሁ ሶመር፣ እዚህ ምንም የቀረኝ ነገር የለም። ሶመር ዞር በልኝ፣ ሄዳለሁ። በቃ ዞር በል፣ አሳልፈኝ። ቱርካን አትሄጂም፣ የትም ሄዳችም። እዚህ ጋር ቁጭ በይ። ቱርካን ለምንድነው ማትረጂኝ? ሁሉን ነገር እያደረኩ ያለሁት ለኪራዝ ብዬ ነው። በቃ እዚህ ቁጭ በይ፣ የትም አትሄጂም። ሶመር ምን እያረክ ነው? ሶመር በሩን ለምንድነው የምቆልፈው? ሶመር በሩን ክፈት። ሶመር አይላ እንጂ ቁልፉን የሚያስፈልጋትን ነገር ብቻ ትሰጫለሽ። ከዛ ውጪ በፍጹም ቱርካን ከክፍሏ እንዳትወጣ። ሰምተሽኛል አይደል? ዳሪያ ከጓደኛዋ ጋር ተጣልታ ጓደኛዋ እሷን ሊያናግራት ከኋሏ ይከተላል። ሙስጠፋ ደግሞ በር ላይ ሆኖ ዳሪያን እየጠበቃት ነበር። በዚህ ቅጽበት የዳሪያ ጓደኛ እየሮጠ መጥቶ እጇን ሲይዝ ሙስጠፋ ይመለከታል። ይሄኔ በንዴት እየሮጠ መጥቶ በቴስታ ብሎ ይጥለዋል። አንተ የማትረባ ማን አባ ሆነ ነው? ሙስጠፋ ምንድን ነው ያረከው? አስተማሪ እኮ ነው። መምህሬ እኮ ነው። ምን መምህር ነበር እንዴ? መምህር በጣም ይቅርታ፣ አልተጎዳም ብዬ ተስፋ አደርጋለሁ። ሙስጠፋ በቃ ከዚህ እንሂድ። ነይ ወደ መኪናው እንግባ። ነይ ሙስጠፋ አንተ በጣም ኃይለኛ ነህ። በአንድ ቴስታ ብለው እኮ ነው የጣልከው። መምህሩ አበቃለት ማለት ነው። ቱርካን ብቻዋን በር እንደተቆለፈባት ክፍሏ ውስጥ እንዳለች ነው። በዚህ ሁኔታ እዚህ የምታስቀረኝ መስሎ ከሆነ በጣም ተሳስተሃል። ሄዳለሁ፣ መሄድ አይቀርም። ትሄጃለሽ፣ ነገር ግን በዚህ መልክ አይደለም። ቱርካን መሄድሽ አይቀርም። ሶመር ቁልፉን ጠረጴዛ ላይ አስቀምጦ ልብሱን እየቀየረ እያለ ቱርካን ቀስ ብላ ቁልፉን ወስዳ በሩን ከፍታ ሩጣ ልትሄድ ስትል ሶመር ዘሎ መጥቶ ይዛታል። ልቀቀኝ ሶመር፣ ልቀቀኝ ብያለሁ፣ ልቀቀኝ በቃ። ቱርካን ተረጋጊ። ልቀቀኝ ሶመር፣ ልቀቀኝ ሶመር፣ ልቀቀኝ ብያለሁ፣ ልቀቀኝ በቃ። ምንድነው? እነዚህ ልጆች ምን እየሆኑ ነው? ሩጫን ምን እየተፈጠረ ነው? ቆይ ቤት ውስጥ ምን ያደርግልሃል ዛር? አንተ እንደው ውጭ እያልክ ነው። ስለ ቤት ግድም የለ። ሩጫን እንግዲህ አትጀምርኝ፣ እረፊ።
ሶመር ልቀቀኝ ብያለሁ ሶመር በዚህ ሁኔታ ነው ያታስቀረኝም ሶመር ልቀቀኝ ብያለሁ ቱርካን እባክሽን ተረጋጊ እባክሽን ቱርካን ተረጋጊ እዚህ ክፍል ውስጥ ቆልፈ በፍጹም እዚህ ልታቆየኝ አትችልም ከዚህ እወጣለሁ ሄዳለሁ ሶመር ቱርካን ተረጋጊ እያልኩሽ ነው ሄዳለሁ በቃ ሄዳለሁ ቱርካን ሶመር ልትመታው እጇን ስትዘነዝር ሶመር እጇን ይዛል ወዲያውን ወደ ራሱ ሳብ አድርጓት ትንፋሽ እስኪያጥራት ይስማታል ቱርካን መሄድ ነው አይደል የምትፈልጊው መሄድ ትችያለሽ ግን በፍጹም እኔ አልከተልሽም መቼም ቢሆን አጥፍቻለሁ ይቅርታ አድርግልኝ ብዬ አልጠይቅሽም ቱርካን እግርሽ ከዚህ ቤት ከወጣ ሁሉ ነገር ያበቃል ለምንድን ነው የማትረጂኝ ሁሉን ነገር ለማስተካከል እየሞከርኩ ነው እኔ ምንም ነገር አንቺን ለመጉዳት ብዬ እያረኩ ያለሁት ነገር የለም በቃ ሄዳለሁ ብለሻል አይደል ይሄው በሩ ክፍት ነው መሄድ ከፈለግሽ መሄድ ትችያለሽ እኔ ግን በፍጹም አልለምንሽም ተመለሽ ብዬ ነይ እያልኩሽ አልለምንሽም ቱርካን አልከተልሽም ቱርካን የሶመር ሁኔታ ግራ ያጋባት ደንዝዛ ዝም ብላ እየተመለከተችው ቀርታለች ሶመር ቱርካንን ጥሎ እንደወጣ ሙስጠፋን ላገኝ ይፈልጋለሁ ብሎ አንድ ቦታ ተገናኝተዋል ሶመር አባት እንደምንገናኝ አውቆ ነው መሰለኝ ደጋግሞ እየደወለ ነው ሙስጠፋ እሱን ተውና አሁን ስለፈለኩ ጉዳይ እናውራ በጣም ጥሩ እሺ ሶመር ለምን ነበር የፈለከኝ ይኸውልህ ሙስጠፋ ከዳሪያ ጋር ጓደኝነት እንደጀመርክ ሰምቻለሁ ያንን ጓደኝነት በፍጥነት እንድታቋርጥ እፈልጋለሁ ከዳሪያ ራቅ አትቀልድ እንጂ ወንድሜ ምን እያልክ ነው ሙስጠፋ እየቀለድኩ አይደለም የምሬን ነው ከዳሪያ ራቅ አልገባኝም ምንድነው ነገሩ አንተ ምን አገባ ምክንያቱም የባለቤቴ እህት ነች እንድትጎዳት አልፈልግም በጣም ይገርማል አባት በእኛ ላይ ሰራውን በደል እኛ አንተንና ቤተሰብህን ለመጉዳት እሷን ምን ተጠቀም መስሎ ነበር በጣም ይገርማል ሶመር ልክ እንደ አባት ማሰብ ጀመርክ ማለት ነው ሙስጠፋ በቃ ነግሬያለሁ ከዳሪያ ራቅ ብያለሁ ይኸውልህ በእኔ ህይወት ማንም ጣልቃ አይገባም ለማንም ብዬ ደግሞ ምንም አይነት ውሳኔ አልወስንም ስለዚህ ከዳሪያ አርቅም ይህንን ወቅ በፍጹም ከዳሪያ አርቅም ትርቃለህ በለው የወንድምነትን ግዴታ እየተወጣ ነው እባክህ ሶመር ይኸውልህ እየነገርኩ ነው ከዳሪያ አርቅ አለበለዚያ ከባድ ችግር ውስጥ ነው የምትገባው ለመጨረሻ ጊዜ ነው ማስጠነቅቅህ ከዳሪያ አጠገብ እንዳላይ ሰምተኛል አይደል አዎ የሆነ ነገር እያልከኝ ነው ነገር ግን እኔ አልሰማህም የፈለግከውን አርግ እኔ አልሰማህም ሰላም ውድ የቃና መሳይ ቤተሰቦች ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 58 ይህንን ይመስል ነበር እንዴት ነበር ሐሳብ አስተያየቱን ያስቀምጡ በቀጣይ ክፍልስ ምን ይከሰት ይሆን የሶመርና የወንድሙ ጥላቻ እስከት ያመራ ይሆን ቱርካንስ ከሶመር ጋር እንዴት ተግባብታ እዛ ቤት ውስጥ ቆያለች ወይስ ጥላቸው ትሄዳለች ነስሪና ሳዲቅስ እንደዚህ እንደተለያዩ ይቀራሉ ወይስ እንደ ድሮዋቸው ቤተሰባቸውን መልሰው አንድ ላይ መኖር ጀምራሉ እነዚህና ሌሎች በርካታ አጓጊ መሳጭ ትዕይንቶች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል ሁሉንም አብረን ምን መለከተው ይሆናል ይሄ ተወዳጅ ተናፋቂ ድራማ ግን በየለቱ ለእናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ ቪዲዮቻችንን ላይክ ማድረጋችሁ ቁጥር የምንለቃቸው ቪዲዮዎች በተክላላ ቀደም ብሎ ለእናንተ ጋር ይደርሳሉ ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ ያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋንካውት ደግ አይለፎት ሀገሬ ሰላም ትሁን